ይምሳት ሆላ give it to you, okay? ሆላ ወይሰጣቸው አንዴ ጠብቁ ይብሳልሽ ይገናሉ ባክ የኔ ልጆች ስነ ስርዓታቸውን የሚያቅ በቅርብ የሚያቅ ሰው ያቃል ስለኔ ልጆች ምን አይነት ያውም እነዚህን የመሰሉ ልጆች ክርስቶስ ረብስማ ልጅ እያለው እንኳን ሰው በልጆች ይቀናል ስርዓታቸው በቃ ይሄ የማን ውጤት መሰለ እናትየዋን አይተ ልጆቹ ማየት ትችላለህ አንተ ምን ኮንቴንት አለ ለልጆች ምን አደረክ ልጅ ስንተኛ ክፍል ነው ቢባል አታውቅም ምን የምታውቀው ነገር የለም ትምህርት ቤት እንኳን አማን መግባት አለበት እኔ አልቻልኩም እስቲ የሆነ ሰርች አርገ እንኳን የት እንደሆነ ነገር ይስለ አይ ዶንት ኬር እዛ ፈልገሽ አስገቢ ምናምን አንዳንድ ወንዶች እኮ በደንብ እኮ መነገር ያለባቸው ማርያምን መነገር ያለባቸው ሳይሆን ላይክ ሪስፖንሲቢሊቲ የስኛ ፈልገን ነው የገባንበት ግን ፈልገን ስንገባ አንዳንዴ አንተን ለማው ጓደኛ የሚባል ነገር አለ አንተን ካንተ ጋር የሚውሉ እነማን ናቸው ብለን ስንጠይቅ ማንንም የለም ከጀርባ እንኳን አንድ ሰው የሱ ጓደኞች አረ እንደዚህ ያደረገ ነው ባካችሁ ብላችሁ ብደውሉላቸው ተመልሰው እንኳን አይደውሉም እኔ ሪስፔክት አረጋለሁ ደውዬለ ተመልሶ የሚደውል ሰው because ያን በጣም ትልቅ ሪስፔክት ነው ጋይስ የሰው ልጅ አይመቸው ግን አይ እንደዚህ እኮ አልተመቸኝም አናግሬው ነበር የሚል የለም ልክ እሱ ግን በቢላ ሊያርድ ሲታሰር ግን ዲሲ ላይ የደወላችሁ አላችሁ እናንተ ሚስታችሁን አስፓልት ላይ ምትመቱ የሱ ጓደኞች እነ ብሩክ ናቸው የዲና ዘፋኟ እነሱ ናቸው ጓደኞቹ እናንተ ሚስታችሁን ስደበድቡ ነው ነበር እነ ዳኒ ተወዛዋዡ የኩሪባቸው እንደዚሁ አቃጥለህ እነሱ ናቸው የነሱ ጓደኞች እነሱ ናቸው በቃ አብዮት ነው ያው የሥራ ባልደረባው ነው ምናምን ሪስፔክት አረጋዋለሁ ግን እሱም ቢሆን ሌላ 2-3 ወልዶ ለሶስተኛዋ ሚስት ሲፎነደር ነው ምናየው በቃ እንደዚህ ናችሁ ሪስፖንሲቢሊቲ ልክ ይሄኛውን የወለዳችሁትን ልጅ ቴኬር አታረጉም ልክ ሶስተኛ ሴት ስትመጣ ግን ቁጭ ብላችሁ ለሶስተኛዋ ሴት ስታጎበድዱ ነው ምናያችሁ እንደዚህ ነው ምናችሁ ለዛ ነው ሰርፕራይዝ አልሆነም ምን አሁን አንዳንዱ አበሻ ይመጣና ልጆቻችሁን ይባርክ ትዳራችሁን እንደዚህ ይላሉ ወልዳችሁ የጣላችሁት የመጀመሪያው ልጅስ ማን ነው ቴኬር የሚያደርገው ማን ነው የሚያደርገው አዳዲስ ሴት ስትመጣማ ትፎነደዳላችሁ እኮ እኛንም እኮ ስታገኙን እንደዛ ነው ነበር ዲሲ ላይ ሄዱ በርግጫ ናይን ስትሬት ላይ ቁጭ ብለው የሚማቱ ናቸው የሱ ጓደኞች አንድ ሰው እንኳን ደውላችሁ የምታወሩት የለም ማሜት ለፈልፋለች ቲክታክ ላይ yes ለፈልፋለሁ ግን አቴዩ ዘትሩ ደውዬላችሁ እንኳን ተሳስታችሁ እንኳን ደውላችሁ መልስ እንኳን አሰጡ እና እናንተ ለዛ ነው ስክሪን ላይ የምታዩት ማሜና ከጀርባም ያለችው ማሜ አንድ አይነት ናት ለኔ እናንተስ ስክሪን ላይ ስናያችሁና ከበስተጀርባ ያለ ታሪካችሁ በጣም ብዙ ጉድ ነው ብናወጣው ማለት ነው እኔን አንድ ሴት ቁጭ ብላ ጀጄ ማድረግ አቅሙም የላትም ምንም የላትም ትረስሚ ከወንዱ በላይ አስተራራለሁ ማለት ላይክ ልጆቹን 100% ወስጄ እኔ ላይ ተጥሎብኝ አይደለም ማስተዳደር 50-50 ነው አንተም ግዴታ አለብህ እኔም ግዴታ አለብኝ አለያ ደግሞ ፉል ካስሊ ወስጄ ከልጆቼ ላደርስ አባትነትን ወደዛ ልታደርግ ነው ማሳድገው because 9 ዓመት ሳሳድግ ምንም የረዳቸው ነገር የለም አይኔን እያቃጠለኝ እኮ ነው ማደርስልህ እኔ ልጆቼ ስለ ልጆች ግን አንድ ነገር ተናገር ብቻ ባርኮኒ ሙት እኔማ እንደዚህ ሲል ደሜን እኮ ነው የሚያፈለው ባርኮኒ ሙት ምን አረክ ለባርኮን ምንም አላረክም ምን እንደሚል ታውቃላችሁ እናት አንድ ቀን እኔን አውርታ የማታውቀው because አንዳንዴ you need to be like family መሆን አለባችሁ የእናተ ችግር ሳይሆን ያንተ ችግር I don't know ምኑን እንደምደብቀው ራስ አታውቅም አንዴ ጋይስ ወልጄ በጣም ከሆስፒታል እንደመጣው ነው አውርቻት አላውቅም እኔ ደግሞ በጣም ፔን አለብኝ እናቴን አውራት ብሎ ሰጠኝ በዛ ችግር ውስጥ ማለት ነው እንዴ አረኔ ማውራት አልችልም አሁን አሞኛል አልኩት ከዛ በኋላ በቃ እናትየዋ ብታወራኝም አይገባኝም ለምን አንዴ ሳወራት ማለፍ ነው እንጂ አለችኝ ልጅሽ አንጀት ጉበቴን እያወጣው ማለፍ ነው ትለኛለች መቻቻል ነው እንጂ መቻቻል እናትየዋን ምንም ልላት አልችልም ለምንድነው ምታቀው ሚነግራትና የምሰማው ነገር ሌላ ነው አሁን እሷ የሚመስላት ወይ ልጇን ያሰቃየውባት ይመስላታል ኦፍ ኮርስ እናት ነች ግን የሚያደርገውን ደሞ እንደ እናት ሳይሆን እንደ ሌላ ሰው ብታይ ደሞ በጣም እንግዲህ እናቱ ያሳደገችው በስነ ስርዓት ነው ተብሎ ነው የሚወራው ያው አዲስ አበባ የሚያውቁ ሰዎች ማለት ነው
ለዛ ነው ልጆቻችሁን ካሁኑ አስተምሯቸው ወንድ መሆን እንዲገባቸው። ልጅሽን ማቅበጥ ዲሲፕሊን ማስተማር ቶታሊ ዲፈረንት ቲንግ ነው ጋይስ። ልጆቻችሁን በዲሲፕሊን አሳድጉ። ሪስፖንሲቢሊቲ ስራ እንዴት እንደሚሰራ እንደ ወንድ ልጅ መጋረጃ ስቀል ብትባል እንኳን አስተቅልም አንተ አሰቅልም። ካሁኑ ነው እኔ ልጅን ጥንካሬ ማስተምረው ቢካዝ ነገ ደግሞ የሌላ ሴት ጠላት እንዳይሆን ልጅ ማለት ነው። አንተ ይው አብሽቀ ከልጆች እናት ጋር ተለያየ ከኔም ጋር ይወት ለያያለ ነገም ሌላ ሰው ጋር አለ። እንደዚህ ነው እያበሸክ ሮቴት ነው ምዞረው። ልጄን ግን ካሁኑ ነው ማስተምረው ቢካዝ እንዳንተ አይነት ጣፈንታ እንዳይደርሰው ወንድነትን አስተምረዋለሁ። በዚህ እድሜው ልጄ እንዴት 24 ፓክ ዋረር ያነሳል የኔ ልጅ ማለት ነው። በቃ ጥንካሬውን አዋናሲ በቃ ማድረግ አልችልም አትበለኝ ነው ምለው። ልጄ ጀስት ትራይ ትለዋለሁ። በቃ ትራይ ማድረግ አለብህ። ለምንድን ነው ነገ የሌላ ሴት ጠላት እንዳይሆን ያሳለፍኩትን ነገር ስለማቀው። አንተ ግን ወይ አባት ሪቬንጅ አርጓል እናትህን ያንን ነው አምጠኔ ላይ የምታወራርደው ሂሳብ። ለምን አንዳንዴ ያደግንበት ድራማ ነው መሰል። እኔ አባቴን ወዳለው ካልኩ ግጥም አድርገህ ታውቃለህ እንዴ? ብሽቀት ብቻ በቃ መብሸቅ። የሰው ልጅ እኮ ይለያያል። ለዛ እኮ ነው ስትለያዩ በሰላም መለያየት አለ። እግዚአብሔር ይስጠው የልጅ አባት በሰላም ተለያየውት ብለሽ ለራስሽ ጸልይልሻለሁ። እንደዚህ እየተከታተለ አንጀት ጉበትሽንና የሴትነት ክብርሽን ሲነጥቅሽ ታውቂዋለሽ። እንደዚህ ነጥቀኝ አይደለም ባይዘወይ ልጆችን ስለማይ ነው። እኔ ልጆችን ስለማይና ፊል ግልቲ እንዳይሰማኝ ነው ነገ ከነገ ወዲያ አንተን ካጠገብ አይደለም ከስንት ሰዎች እኮ ቤት ገዝተው ቤታቸው ተወስዶባቸው ከገንዘባቸው እየተወሰደባቸው እንደዛ ሆኖ እንኳን ሴቶች አይረኩም። ብዙ ሴቶች ነው ማለት። አንተ ግን እንደዚህ ድልቅቅ አርጌ ልጅን እያሳደግኩልህ የልጆችን ጉብዝና ጠንቅቀህ ታውቃለህ። ያ ደግሞ የኔ ውጤት ነው ልንገርክ። ምንም አይነት ላንተ የሚሰጥ ክሬዲት የለም። ለባልነትም አትሆንም፣ ለልጆችህም አትሆንም። ምንም ላንተ ምንሰጥህ አንድ ነገር የለም። በቃ የአዲስ አበባን ኢሜጅ ይበላና አንተ እንዳንተ አይነት ወንዶች ደግሞ አሉ ብዙ፣ በጣም ብዙ ሴቶችም አላችሁ ለፍዳዳዎች። በትዳርሽ ነው እኔ በደንብ አድርጌ መመጣብሽ እነግርሻለሁ። ልክሽ እንደማንጂ እበቶች አላችሁ የሴትነት ምንም የማይገባችሁ ማለት ነው። ለፍዳዳ እኔ ማንቴ ወንድ አስቀምጬ ጓደኛዬ ነው እያልኩ አልተሻሽተን ጭኑ ላይ ቁጭ ብዬ ባሌን አስቀምጬ ባለጌዎች የማታፍሩ ደግሞ እናንተም አሁን ባላለን ብላችሁ ታወራላችሁ። ስምሽን ጠርቼ ነበር ምነግርሽ ትዳርሽ እንደዚህ ከሆነ። እኔ አንዳንዴ ሴቶቻችሁ እንደዛ እያረጋችሁ ወንድም አትመስሉኝም። ቤት ውስጥ ያላችሁ ወንዶች ክርስቶስን እኔ ከጆኒ ወንድ ጓደኞች አይደለም እንደዛ ለፋደድ ሃይ ባይም አልባባልም ጋይስ፣ ሃይ ባይም አልባባልም። ስነ ስርዓት እና ጋይስ አንዳንድ ሰዎች ሳታውቁ አታውሩ። በቃ አሁን አንዱ ቅድም ምን ይላል ቁጭ ብዬ ሰማዋለሁ ዝም ብዬ ልጅ አስዛው እኮ ነው ሄደች ይለኛል። የታየ አንተ የምታቀኝ እኮ በትንሽ ቀን ነው እዚህ ውስጥ ያየ በትንሽ ቀን ልጅ ጥዬ ሄድኩት እኔ ለቤተሰቦቼ ነው። መሄዱ እኮ እኔን አይጎረብጠኝም፣ ግን ሪስፖንሲቢሊቲ ውሰዱ ነው መውሰድ ያለባችሁ። አንዳንዱ ስማርት ነው ከሚጠየቀው በላይ ገንዘብ ይሰጣል። የልጆቼ እናት አይደለች ምን ችግር አለው ቴኬር ታርግ ልጆቼን ብሎ ይሰጣል። አንዳንዱ ደግሞ እንኳን ሊሰጣችሁ ያሰድባችኋል እንደዚህ እየመጣ ሚዲያ ላይ እንዴ። እኔ አንዳንዴ ከተጣላዋቸው ሰዎች ጋር እኔ ለይቼ ማላየም ከተጣላዋቸው ሰዎች ጋር አንድ አይነት ነው በቃ። እንዴ ክብር የለው ልጆቹ ሲነካ እኔ ምንም አምጥቼ ጠብ ከሰው ጋር ብጣላም እኮ ልጆች ሲነኩ እኮ ሊገባ ጠላት ነህ እንዴ አንተ? እና ቁጭ ብላችሁ ያላያችሁትን የማታውቁትን ነገር አትፍረዱ ነው በቃ አትፍረዱ። ዝም ብሎ ቁጭ ብሎ እኔ ማርያምን ከመቶ ማሜ ትናገራለች የስ ልናገር እችላለሁ፣ ግን ለደረሰብኝ ሰው ነው የምናገር እንጂ ዝም ብዬ ተነስቼ ዲስሪስፔክት ማድረግ ሰው አይደለም። መጠጥ ለምትሉት እኔ መጠጥ አሁን ነው የጀመርኩት ጋይስ። ይሄን ያህል እንደዚህ መሆን ቢካዝ አንዳንዴ በጣም ቱ ማች ስትረስ ትሆናላችሁ ጋይስ። እንዴ በቃ እንደዚህ ነው የኔ ላይፍ ላለው በቃ ቢካዝ
አይኖ ብቃቴን አውቀዋለሁ እኔ አይዞሽ የሚለኝ ሰው ባገኝ ቲክታክ ላይ አይደለም የምታገኙኝ እኔ ሌላ ቦታ ላይ ነው የምታገኙኝ እሱ ነገ የሆነ ስቶር ከፍቼ ብጠራው ቁጭ ብሎ ስቶር ውስጥ ማዘዝ ይፈልጋል እንደዛ ነው በቃ የሱ የሆነ አልጋ ባልጋ የሆነ ነገር ደስ ይለዋል አንዳንዴ እኮ ሴት ልጅ ለገዛችሁ አልጋ ገብተ ስተኛ ሞራልን ራሱ መነካት አለብህ እንደሰው ከሆንክ እኮ ሞራል በቃ ሁሉም ነገር ባቆን እንኳን በዚህ እድሜው እንደዚህ አይነት ኮምፎርት አይፈልግም በቃ ቁጭ ብሎ አንተ የምትፈልግ የሆነ ወይ ጥግብ ያለ ሹገር ማሚ ምናምን ፈልገ እንደዛ ጥፍር እየተቆረጠለ ቁጭ ብለ መብላን ነው የምፈልግ I'm sorry say that you're doing too much በጣም ብዙ ነገር የምታረገው በቃ ይሄ ላይክ ስፖይል መሆን እኮ ምንድነው ስፖይል መሆን ላንተ መቅበጥ ምናምን ሚል መቅበጥ ላይ አይደለም አንተ ያለ በቃ ኮምፎርት ያለው ቦታ ላይ መቀመጥ በዛ ላይ በጣም ግሪዲ ነው ገንዘብ ለልጆቼ ምንም ማለት አይደለም መስጠት ነገ የሆነ ነገር ብትሆን ልጆቼ ናቸው መጣሪያ ማንንም ስንቱ እኮ ልጅ አጥቶ እኮ እየተንከራተተን አይደለም እነዚህ አንድ ቀን ተሳስቼ ታመሙብኝ ብዬ እንኳን ሆስፒታል ሂጅ አላውቅም እግዚአብሔርም የልቤን እያየ ማለት ነው የልቤን እያየ አሳልፎ አይሰጠኝም ለኔ ልጆቼን እያየ ለእንደዚህ አይነት እናት ግን ለእንደዚህ አይነት ልጆች ማይ ጋድ ልጅ ተመልሶ የሚዋጥ ቢሆን እንደኔ አይነት ሴቶች ብዙዎቹ ይወጡት ነበር ልጅ የሚዋጥ ቢሆን ጋይስ እንደዚህ አይነት ሰዎች እኮ ተስፋ ያስቆርጣሉ ጋይስ ማስቆርጥ ማለት አብሮ የመኖር ያለ መኖር ሳይሆን ልክ ስስቁ ሳቃችሁን ሊወስድ ይመጣል በቃ እንደዚህ ነው ጋይስ በቃ አሁን ኦኬ ተለያይተናል ብላችሁ just case close ብያለሁ ልክ እንደዛ ስትሉ የሆነ ሰዓት ይመጣባችኋል የሚመጣባችሁ እንዴት ነው እኔም የራሴ ዊክነስ አለብኝ yes አንዳንዴ ድክመቴንም መቀበላለሁ ገንዘብ ላክ ከተባለ አሁን የሆነ ሰዓት ገንዘብ መስጠቱን እኔ ሰርፕራይዝ እንደሆነ ይፈልጋል ላይክ ለልጆች እኮ መስጠት ቴንክ ዩ በይኝ ይለኛል አንዳንዴ ማርያምን አረ እንደው እንደዚህ ከሆነ የአዲስ አበባ ልጅ እንዳንተ ኖ አረ በእናትህ አንዳንድ ሰዎች አላችሁ የተወለዳችሁበትን ኢሜጅ ምትበሉ እንዴ አዲስ አበባ ልጅ እኮ አንዳንዱ በጣም አራዳ እኮ ነው ብዙ አሉ ጆኒ ብቻ አይደለም ኢሃበል አረብ ፒፕል እዚህ በተለይ ዲሲ ላይ የምትኖሩ ጉዳሞች አላችሁ ጉዳችሁ ቢወጣ በጣም አላችሁ ብዙ ጉድ እኔ ደግሞ ይኖም ይወረዲ ጉድሽን እያመጣ ነው መዘገዝክልሽ እያንዳንዱ ባለጌዎች ለብሳችሁ ናይኪ ጫማና ነጭ ሸርት ለብሳችሁ ስትሄዱ ራሳችሁን ባራዳሙ ድምስሉ አላችሁ መጀመሪያ ቴክ ኬር ዩር ኬርስ እናትየዋንም አታክብሩ ልጆቻችሁን ግን መርዳት ግዴታችሁ ነው ህግ አለ የስግ አለ በህግ ስትያዝ ደግሞ ከዘኔ መጣ ብላችሁ ደግሞ አስሬ ልክ እንደ ኢትዮጵያ ሽማግሌ ትልኩብናላችሁ አረ እንደዚህ ነው ነገሱ ነው የሚጎዳ ሰርቶ ቢረዳ ይሻልሻል ምናምን እግር ትበላለ ከዚህ በኋላ አሳይሃለሁ ቁጭ ብለህ ልጆችን ብትፈልግ በመርዳት ትረዳለህ እሱ ህጉ ነው የሚወስነው እኔ አይደለም ህግ ይወስነዋል እንዴ ረደቆ ቆራ አበዛውኮ ጋይስ እንደዚህ ነው በቃ እንደዚህ ስትሰደቡ ነው ደስ የሚላችሁ እኮ በጣም ፉል ዲስሪስፔክት እኮ ነው እንደዚህ ብታቀው ለጭንቅላተ ማለት ነው ሰው አብሮ የተኛው ሰው ጋር በዚህ መጠን አይሰዳደብም አፍራለሁ እኔ እንደዚህ ለማረገው ራሱ ግን ቱ ማች ነው ቢካዝ ሁሌ እንዳትነኩት በቃ እንደዚህ እንዳትሉት ስር ጭራሽ እኔኑ ዩዝ ታረጋኛለህ እንዴ አትምጣ በቃ አትምጣ ላይቭ ላይ አትምጣ ጋሌ ፔጅ ላይ አትምጣ እኔ እንደውም አንተን ለማናደድ እግዚአብሔር በሚያውቀው ምንም ብዬም አላውቅም ተሳስቼ እንኳን እግዚአብሔር በሚያውቀው ላንተ እኔ ምንም ብዬ አላውቅም የእናት አባቴ ልጅ እንኳን እንደዛ በቢላ አርጎሽ ብለው ሲናገሩ እንኳን ለምን ተናገራችሁ ሚዲያ ላይ ወጣችሁ በውስጥ ለምን አትናገሩን ብዬ ነው ዲፌንስ ያደረኩልህ እህቴን ባንተ የተነሳ ነው 1 አመት የዘጋዋት ለምን ወጣሽ እንደዛ ለኔም ቢሆን ለምን ወጣሽ እንደዚህ አረግሽ ነገ የነባርኮን አክስት ነሽ ብዬ ማለት ነው እኔና እህቶቼ እኮ ፐርሰናል ጠብቆ አይደለም ያጣላል ከእህቷ ጋር ተጣልታ ከእህቷ እህታቸው ነኝ ስነካ ተናገሩ ግን ስትናገሩ በውስጥ ለምን አትናገሩ ብዬ ማለት ነው ያን ያረኩልህ እንደ ሌላችሁ አሁን እንደዚህ ቢያረገኝ ባለ ኧረ እኔ ጥዬ ነው የምሄድ ነው እኮ የሚሉኝ ብዙ ሴቶች ክርስቶስ ኧረ እንደዚህ ምን አስጨናነቀኝ ደግሞ ቁጭ ብዬ ይላሉ እውነታቸው ነው ግን የሚጎዱት እነዚህ ልጆች ናቸው ካንተ ጋር 30 ደቂቃ መቆየት አይችሉም because of they don't care ምንም አይመስልም አንተ ቢበሉም ባይበሉም ተመልሼ በመጣም እኔው ነኝ በቃ እኔው አንዳንዴ ለምነዋለሁ አረ እንደዚህ አድርግ እንደዚህ እስቲ አድርግላቸው እንደዚህ አድርግላለሁ ለምን እሱ ከነሱ ጋር ለሆነው እኔ ደሰታለሁ እንዴ እንደዚህ
እኮ የለም ጋይስ እንደዚህ በቃ ቁጭ ብሎ ወይ ገላቸውን ካጠባቸው የሆነ ነገር ካረገ እኔ በጣም እደሰታለሁ። ለምን ፍቅር አገኙ ብዬ ስለማስብ በቃ ትልቅ ሰውን ታባብሉት አላችሁ። እንደዛ ነው ማባብለው እኔ እንደ ሕፃን ልጅ። አይ ነው እኔ ራሴ ነኝ አናቴ ላይ የሰቀልኩ አንተ አይደለም። ደግሞ ተናግራል ከዚህ በፊት እሷ ፍቅሯን እንጂ ጣዋን አታቋትም ብላል። ታውቃለህ ስነሳብክ እንዴት አምርሬ መጨረሻ ላይ ስደርስ ታውቃለህ። ምንም አይመጣም ለምትለው ኦፍ ኮርስ ምንም አይመጣም፣ ግን ሪስፖንሲቢሊቲን መውሰድ አለብህ። ዳሴት እንዴ አረ ጭንቅላቴ ይዙርብህ እንደዚህ እንዴ አንተ እኔ ያን ጎበር መጥፊያ ነኝ እንዴ? የትም አባሰክረ መጣ የኔን ሙድ መሸቀብ ሸቃቢ ሆ አረ ብዙ ሴቶች አሉ እናቴ እየተሰጣቸው ምንም እውነታቸውን እኮ ነው። አንዳንዴማ ይገባቸዋል አንዳንድ ወንዶች የኔማ በዛ እኮ ስቱማች ቤተሰቤ ራሱ ይገርመዋል። በቃ የኔ ነገር ማለት ነው ማርያምን እንዴ ምንም አይመስለውም። በቃ ጋይስ ልክ ለኔ ብቻ እንደተሰጠኝ ልጆቹ እኔ ብቻ እንደወለድኳቸው በቃ ማሜ ብቻ ታሳድግ ብሎ ኮርት እንደሰጠኝ ነው የሚያስበው። በቃ እንዴ ትራክ ገዝቶ የሚነዳ ሰው 600 ብር እንዴ ለልጅ የሚሰጥ እሱንም ከ4 ወር ከ5 ወር ቆይቶ ማለት ነው። ከዛ ኧረ አንተ ልጆችን እርዳ ሲባል ትራኩ ጠፋ ይላል። ደግሞ ድራማ እኮ ነው የሚያደርግ። በአሜሪካን ሀገር አሁን ትራክ ሰርቆ መሄድ ማን ነው? እንደው ምን አይነት ሰው ነው ግን? መሬት ተሰንጥቆ ቢውጥክ በኢየሱስ ክርስቶስ ስም እኔ አፈርኩ። ማርያምን አፍሬያለሁ። ይቅርታ አድርጉልኝ ማርያምን። በዚህ መጣ ትራክ ጠፋ። አታስቁኝ ሳልፈልግ በእናታችሁ ክርስቶስ። ትራክ ይጠፋል እንደዚህ ሀገር ደግሞ። እስቲ ትራክ ድራይቨሮች አላችሁ ማርያምን ብር ስትስለው ትራኬ ጠፋብኛል። የጠፋ እኔ እንጃ። ይሄ ላይክ ፓርክ ያደረገበት ቦታ ላይ ተነስቷል አለ። እኔ ምን አውቃለሁ? እኔ እኮ ዲፕ እኮ አልጠይቅም ጋይስ ማርያምን። አይ እኔ እኮ ጅል እኮ ነኝ። ወዲያው እንደተያያዝን ምን አረጉ መሰላችሁ?